አይ ቲንክ ብዙዎቻችሁ እዚህ ያተመጡ ሰዎች ብዙ ነገር መስማት ትፈልጋላችሁ ስለ ብሎክቼን ቴክኖሎጂ ያላቸውን ሐሳብ ከእነሱ ፐርስፔክቲቭ ከሚወክሉት ተቋም አንግል ያለውን ነገር በደንብ ትሰማላችሁ ያስባለሁ ወደ ፕላን ዲስከሽን እንደማለት ማለት ነው ኦኬ አይ ቲንክ ራሳችሁን በማስተዋወቅ ብንጀምር ያስባለሁ ሜቢ ከቤዚክ ነገር እንጀምራለን ያለው አንደርስታንዲንግ ማወቅ ስለምፈልግ ከእናንተ ተቋም አንፃር ብሎክቼን ቴክኖሎጂ እንዴት ነው ዲፋይን የሚደረገው ኦር ደግሞ ቴክኖሎጂ ፐርስፔክቲቭ እንዴት ነው አንደርስታንድ የምታደርጉት ስለ ገቨርናንሱ ስላለው የኮሚኒቲ ሙቭመንት ቴክኖሎጂ ፕሮቫይድ ከሚያደርገው ጥቅም አንፃር ብሎክቼን ቴክኖሎጂ ኢመርጂንግ ቴክኖሎጂ ከመሆኑ አንፃር እንዴት ነው አንደርስታንድ የምታደርጉት እናንተ ያለው ከእናንተ ፐርስፔክቲቭ እና ስለ ብሎክቼን ካለው አንደርስታንዲንግ ብንጀምር ብዬ አስባለሁ ማለት ሙባረክ ካንተ ልጀምር አመሰግናለሁ እንዳስተዋወቃችሁ ሙባረክ መሐመድ ባላዊ ከኢንፎርሜሽን መረብ ደህንነት ኤጀንሲ አድሚኒስትሬሽን ከኢመርጂንግ ቴክኖሎጂ ክፍል የመጣው ስለ ቴክኖሎጂ ጀነራል ነገር ጠይቀኝና ጀነራል ቴክኖሎጂ የሚለውን መጀመሪያ ብናወራ ሆነመስና ከዛ በኋላ ቴክኖሎጂ እንዴት ነው ወደሚለው ይህን ቴክኖሎጂ ሲመጣ እኛ እንደ ኒውትራል ሆነ መጀመሪያ ቴክኖሎጂ የሂውማኒቲ ፕሮግረስ ነው ከሚለው አንድ የእውቀት ፕሮግረስ ነው ከሚለው እና የራሱ የሆኑ አስፔክቶች ይኖሩታል ዩዜጅ ለመጥፎ ይችላል ለጠቀሙ ይችላል የራሱ የሆነ ደግሞ እንደ ቴክኖሎጂ በነረቤት ሊኖሩ ይችላል ለምሳሌ ኮምፒውተር ቴክኖሎጂ ወይ የሆነ ቴክኖሎጂ ሲባል የራሱ የሆነ ሴኩሪቲ ችግሮች ሊኖሩ ይችላሉ ቴክኖሎጂ የራሱ ጠቀምበት እንትን የሆነው ማለት ነው ወደ ብሎክቼን ሲመጣ ትንሽ ለየት የሚያደርገው ምንድነው ሌላ ጊዜ በሌሎች ቴክኖሎጂዎች ላይ የምናየው ቴክኖሎጂ ይመጣል በደንብ ከተረዳን በኋላ ለተለያዩ ስቴጆች እኛ አፕላይ እናደርጋለን ይህን ትንሽ ለየት ያደረገው ምንድነው አፕሊኬሽኑ መጣ ቀድሞ ፋይናንስ ላይ ክሪፕቶከረንሲ ነው መጣ ቀድሞ ማቹር አደረገ ብሎክቼኑ ማቹር አደረገው በፊት ወደ ብሎክቼን ሲመጣ ነው ማለት ነው ስለዚህ ከፋይናንስ ጋር ተያይዞ ማቹር አደረገ ቀድሞና ትንሽ ስሙን ጠፋ ከስከም ጋር ከምናምን ጋር ተያይዞ እሱ ነገሮች ብሎክቼን እንደ ቴክኖሎጂ እንዳናየው ትንሽ ክለተር ያደረገው ይመስለኛል ኢንተርኔት አዘ ቴክኖሎጂ ኒውትራሊ ስናየው ግን የክሪፕቶግራፊ ውጤት የሆነ ነው which ክሪፕቶግራፊ የኢንፎርሜሽን ሴኪዩሪቲ ኮር አስፔክት የሚባለው ነው በኢንሳም ደረጃ ለአመታት ኮር ሲም ሆኖ ከቆዩት ውስጥ አንዱ የክሪፕቶግራፊ ረጅም ዓመት የክሪፕቶግራፊ ካፓቢሊቲ ያለው ተቋም ነው የዛ አንድ ተዛንቀ አለ የሚያየው እና እንደ ቴክኖሎጂ ነው የሚቀበለው እንትኑን አጠቃቀሙ ላይ ሬጉሌሽኖች ኮንትሮል ኢሹዎች የሚመጣሉት ማለት ነው እንደ ቴክኖሎጂ ኒውትራል ሆነን ነው ፐርሲቭ የምናደርገው እንደኛ ኮመንት ቴንክ ዩ ሙባረክ ፍሳ እንደ ቴክኖሎጂስትነት ያንተ ፐርስፔክቲቭ ይመስላል እዚህ ጥያቄ ላይ ብሎክቼን ቴክኖሎጂ እንዴት ነው አንደርስታንዲንግ ሚንስ ኦፍ ኢኖቬሽን ቴክኖሎጂ እንዴት ነው ብሎክቼን ቴክኖሎጂ አንደርስታንድ የሚያደርገው እሺ መጀመሪያ አመሰግናለሁ የኛ መስሪያ ቤት ኢኖቬሽንና ቴክኖሎጂ ሚኒስቴር ዋነኛ ተግባሩ ምንድነው እነዚህ የህግ ማዕቀፎችን ማርቀቅ ና ስለዚህ አሁን ብሎክቼን ምንድነው አዜ ቴክኖሎጂስት ስላልከኝ እኔ ያው ሶፍትዌር ላይ በብዛት የሰራሁት የነበረው ከዚህ በፊት blockchain is good things because ያው ፋሲሊቴት እንዴት እንዳደረገ አይታችኋል ምክንያቱም ሲቪ ብር ለምሳሌ ስትጠቀሙ እንዴት ነው ኢዚ ነው የሆነው ምክንያቱም በፈለጋችሁበት ሰዓት ለፈለጋችሁ ሰው ትራንስፈር ታደርጋላችሁ የግዴታ ባንክ መሄድ አያስፈልግም ምናምን እንደዚህ አይነት ነገሮች ኢዚ ዌይ የሆነ ለህዝቡ ፈጥሮለታል
ስለዚህ ብሎክቼንን not only በባድ ሳይዱ ላይክ ለምሳሌ በሴኩሪቲ ባለው ዲፊካልቲ ብቻ ማሰብ ያለብን ማለት ነው እና ከሚጠቅመው አንፃር ለህዝቡ ከሚሰጠው ትልቅ ጥቅም አንፃር ስናየው ብሎክቼን ትልቅ ተግባራዊ መሆን ያለበት ነገር ነው። ስለዚህ ምንድነው አሁን የኛ መስሪያ ቤት ሲቹዌሽናል አናሊሲሶች እየሰራ ነው በዚህ ጉዳይ ላይ ማለት ነው። ምክንያቱም አንዴ አይፈቀድ አሁን ለምሳሌ ክሪፕቶከረንሲ የሚባል ነገር አለ። ያንን የማይፈቅዱ ሀገሮች አሉ። እኛም እነሱን ተከትለን አንድ ጊዜ ብሎክ ማድረግ አንችልም። ያንን ለመወጣት ምንድነው እያደረግን ያለነው? አሁን ብዙ ስቴዲዮችን ጥናቶችን እያደረግን ነው ያለው። ያ በዛ based on that situational analysis we going to have a framework legal framework እንሰራለን። ከዛ በኋላ ከኢንሳ እንዲሁም እንዳንድ አካል እንትኖች አሉ መስሪያ ቤቶች አሉ ከነሱ ጋር በመሆን ብሎክቼን እስከ ያለው ፊቸር ድረስ በደንብ እንድንሄድበት የሚያደርግ ህግ ያረቀቀን ነው ማለት ነው። አመሰግናለሁ። ኦኬ ዳጊ አንተ ጋር መጣለው። ከዛ በፊት ግን ናኦልን ልጠይቀው። ናኦል ብዙ ጊዜ ትላልቅ ተቋሞች ጋር ብሎክቼን ቴክኖሎጂ እና ብሎክቼን ቴክኖሎጂ ቤዝድ የሆኑ ቱሎችን በስልጠና መልክ ስታቀርብ የተለያዩ ቦታዎች ላይ በአካል ተገናኝተን እናውቃለን ከዚህ በፊት። እኔ መጠየቅ የምፈልገው ሰፋ እናድርገውና የፕሮድ እናድርገውና ኩዌሽኑ as web3 ቴክኖሎጂ ብሎክቼን እንዴት ታየዋለህ አንተ? በተለይ ደግሞ እኛ ሀገር ኢምፕሊመንት ከምናደርገው ምናልባት ሶሉሽኖችን ፕሮቫይድ ለማድረግ ይሆን ይችላል፣ የተለያዩ ነገሮችን ለማድረግ ያንተ ፐርስፔክቲቭ ምንድን ነው? ስለ ብሎክቼን ያለ ስለዚህ ቴክኖሎጂ ስለ ዌብ3 ቴክኖሎጂ ያለ አመለካከት ምንድን ነው? እሺ ቴንክ ዩ ናኦል እባላለሁ። ያው የመጣሁት ከኢንሳ ነው። ብሎክቼን ላይ ነው የምሰራው። ያው ከዲባ ጋር ብዙ ጊዜ እንገናኛለን እዚህ ኤሪያ ላይ። ወደ ጥያቄው ስመጣ ብሎክቼን ላይ እንደሚሰራ ሰው ያው ኢንስፓየርድ ሆኜ ነው የምሰራው ብሎክቼን ላይ። ጥሩ ነገሮች አሉት አሰ ቴክኖሎጂ ላይክ ዲሴንትራላይዜሽን ምንለው ኢሚታቢሊቲ ምንላቸው አሪፍ ካራክተሮች አሉ። ዌብ 2 ላይ በምንም ታምር ልናገኛቸው ማንችላቸው ዌብ 3 ላይ በደንብ ዩኒክ የሆኑ ፊቸሮችን ይዞ መጥቷል ብሎክቼን አሰ ዌብ 3 ማለት ነውና ሞር እነሱን ዩቲላይዝ ማድረግ እና ከኛ ሀገራዊ ላይክ እንደ ፋኖስም ከሆነ ከጎላችን ከሚያስኬደን ከጎላችን ጋር አላይን አድርገን የምንሄድባቸው አሪፍ ዩኒክ የሆኑ ፊቸሮችን ብሎክቼን ይዞ መጥቷል። ያው አንድ ቴክኖሎጂ ገና ማሹር አድርጓል ለማለት ይከብዳል። ጀስት ገና 10 ዓመት ምናምን እድሜ ላይ ያለ ቴክኖሎጂ ነውና ሪላቲቭሊ ያንግ የሚባል ቴክኖሎጂ ነው። ኢቭን ከኤአይ ራሱ ያንግ ነው። ኤአይ ሞር ማቹር አድርጓል ብዬ እኔ ፐርሰናሊ አስባለሁ ነው። ስለዚህ አዲስ ስለሆነ ያው ኢመርጂንግ ትሬቶች ይኖሩታል which is ኮመን ነገር ቴክኖሎጂ ሁሌ ሲመጣ በጥሩ ሳይድ ብቻ ኢንተርቴን አይደረግም። ሶ ከዛ አንፃር ስካሞች ረግፑሎች ምናምን ብዙ ያው በ10 ዓመት ውስጥ ብዙ አይተናል። ያው ሰፈር ያደረጉ ግሎባሊም ብዙ ሰው ሰፈር አድርጓል። አሰ ገቨርንመንትም አሰ ካምፓኒም ሜቢ ኤፍቲኤክስን የምታውቁ ከሆነ ላይክ ብዙ አፕሳይድ ዳውኖች ነበሩ በዚህ 10 ዓመት ውስጥ። ሶ በደንብ ቴክኖሎጂውን አንደርስታንድ አድርጎ ሞር ኦር ለስ ከጎል ጋር አላይን ካደረግን ሞር እና ፉሊ ኮንትሮል ቢኖረን ቴክኖሎጂ ላይ እንዴት ነው ብዙ እንትኖች ብዙ አፕሊኬሽኖች ኦር ዌብ ስሪዎች የተገኘው ብሎክቼን ላይ ነው ዲፕሎይ የሚያደርጉት አፕሊኬሽናቸውና እሱ ላይ ብሎክቼን ከመምረጥ ጀምሮ ሜቢ ማተር ያደርጋል ብዬ የማስበው ደግሞ ሜቢ ራሳችንን ብሎክቼን መፍጠር ላይክ ፉሊ ቴክኖሎጂ ኮንትሮል የሚኖረን ብዬ የማስበው አዳት ሌቭል ስንሰራ ነው ብዬ ነው የማስበውና ገና አዲስ ስለሆነ አሪፍ ነው። ላይክ ተባብሮ በደንብ ኢንጌጅ ማድረግ ነው። እንቅስቃሴዎች አሉ በገቨርንመንት በኩል ፖሊሲ ሽፍቶች አሉ። ሜቢ የምታውቁ ከሆነ 2023 ላይ ክሪፕቶ ማይኒንግ ተፈቅዷል። ወደ
23 ካምፓኒ አካባቢ ገብቶ ማይን እያደረገ ነው። ሶ ኢትስ አ ፓርት ኦፍ የሆነ ያህል እንቅስቃሴ አለ፣ ኦፕንነስ አለ። ግን የሆነ ቤተር የሆኑ ፍሬምወርኮች፣ ፖሊሲዎች፣ ጥናቶች ሲቹዌሽናል ስተዲ ብሏል ወንድሜ እና ብዙ ጥናቶች ይፈልጋል አሰ ገቨርንመንት። እንደዚህ አይነት ኢንጌጅመንቶች ደግሞ ኖረው ሞር ኦር ሌስ ላይክ ኖሌጅ ሼሪንግ ክርክር እንደዚህ አይነት ዲስከሽኖች መኖራቸው ሞር ፖሊሲውን ፍሬምወርኩን ለሚያዘጋጁ ሰዎች ጥሩ ግብአት ይኖራልና እንደዚህ አይነት ኢንጌጅመንቶችን መቀጠል ቴክኖሎጂ እንደ ቴክኖሎጂ መፍራትም መውደድም ሳይሆን ስኬፕቲካል ሆኖ በደንብ ማየት ጥሩ ነው ብዬ አስባለሁ። ስፔሻሊ ኢመርጂንግ ቴክኖሎጂዎች ላይ አዳዲስ ቴክኖሎጂዎች ላይ በደንብ ማቹር ያላደረጉ ቴክኖሎጂዎች ላይ ስኬፕቲካል ሆኖ ላይክ ማየት ኢንጌጅ ማድረግ ጥሩ ነው ብዬ አስባለሁ ፐርሰናሊ ከብሎክቼን አንግል። ኦኬ ናው በጣም አመሰግናለሁ። አይ ቲንክ ጥሩ አድርገህ መልሰዋል። ዳጊ እኔ ማለት ያለኝ ቢያንስ በሳምንት አንድ ታዘጋጃላችሁ ቴሌግራም ግሩፓችሁ ላይ አይ ቲንክ እዚህ የመጣችሁ ሰዎች አብዛኞቻችሁ ከዛ ቴሌግራም ግሩፕ የመጣችሁ ሰዎች ናቸው ብዬ አስባለሁ እና እዛ ቴሌግራም ግሩፕ ላይ ያላችሁ ሰዎች ናቸው እና ስለ ብሎክቼን እና ስለ ክሪፕቶ ከረንሲ ለመጀመሪያ ጊዜ የሰማችሁ ሊሆን ይችላል እዛ ግሩፕ ላይ ማለት ነው። ለኮሚኒቲው ቅርብ እንደመሆነ አንተ ብሎክቼን ቴክኖሎጂ እንዴት ነው አንደርስታንድ የምታደርገው? ምንድን ነው የምታስበው ብሎክቼን ቴክኖሎጂ? እንዴት ናችሁላችሁ? ያው ብዙዎቻችሁ የምታውቁኝ ያው ቴሌግራም ላይ ብዙ ነገር ሼር እንደራርጋለን። ለማንኛውም ስሜን በመግለጽ ጀምርና እንቀጥላለን ማለት ነው። እኔ ዳግም እባላለሁ። ያው ፋኖስ ላይ እንተዋወቃለን ማለላችሁ። በድምጽ ነው የምታውቁኝ፣ ግን ዛሬ እንግዲህ ያው በአካል ተገናኝተን ይሄን መድረክ ለመወያየት ተገናኝተናል ማለት ነው። ስለዚህ ጥያቄው ሰፊ ነው። እኔም እንደ ወንድሜና ወል እንዳለው የብሎክቼን ቴክኖሎጂ ብቻ ሳይሆን ኢመርጂንግ ቴክኖሎጂ ኤኒቲንግ ቴክኖሎጂ ከሆነ በጣም ፓሽኔት ነኝ፣ ፍላጎቱ አለኝ። ተመሬ ሰው ማስተማርም እወዳለሁ በተፈጥሮ ማለት ነውና ከዚህ አንፃር ስለ ብሎክቼን ቴክኖሎጂ ሲወራ የሆነ ጠግቤ አልጠቅም ለሰዓትም እንዳሉስ በዚሁ ጠይቃለሁ ማለት። ስለዚህ ብሎክቼን ቴክኖሎጂ እንዴት ታየዋለህ ከክሪፕቶከረንሲ ጋር እንዴት የተገናኘ ነው የሚለውን ለመመለስ ያህል ያው አንዳንድ ቴክኖሎጂዎች ይመጣሉ በሆኑ ሴክተር ሜቢ ከ100 ዓመት በኋላም ሊሆን ይችላል። ብዙ ጊዜ አንዳንድ በጣም ዲስራፕቲቭ የሆኑ ቴክኖሎጂዎች ይመጣሉ። አሁን ብሎክቼን ቴክኖሎጂ እኔ ማየው አሁን ያለንበትን ሲስተም ስፔሻሊ ደግሞ ይሄ ዌብ 2 ብለን መጥራት የምንችለውን እንደኔ ሙሉ ለሙሉ መቀየር የሚችለው ብዬ አምናለሁ። እንዴት ማለት በዌብ 2 ደረጃ ስናየው ሙሉ አክሰስ የሚኖረን ዳታ መጨመር እንችላለን። እንዳለው ለምሳሌ ሶሻል ሚዲያዎችን ለምሳሌ ብንወስድ ዳታ የራሳችን ኢንፑት መክተት እንችላለን። ከኢንፑት አልፎ ደግሞ አላ ክሬት ማድረግ እንችላለን። ግን ዳታውን ሌጋሊ ኦነር አይደለንም፣ የራሳችን ዳታው ነው ማለት ነው። አይተናል ብዙ ጊዜ ለምሳሌ አሁን ትዊተር ላይ ያልተባረረ ሰው የለም፣ ሁሉም ሰው ተባረራል። ኢቭን የፕሬዚዳንት ትራምፕ ከመሆኑ በፊት ራሱ እሱም ተባረዋል። ስለዚህ ያለ የብሎክቼን ቴክኖሎጂ እንደኔ እንደ ሌላ ቴክኖሎጂ ብዬ ሳይሆን ማየው እንደ ልክ ኢንፍሌክሽን ፖይንት ነው ያስባል ስፔሻሊ ቢትኮይን ከመጣም ጀምሮ ማለት ነው። ስለዚህ ህይወታችንን ስናየው ቢፎር ብሎክቼን እና አፍተር ብሎክቼን ሁላ ብለን መለየት ሁላ እንችላለን። ያን ያህል ሲግኒፊካንት ነው ብዬ ነው የማስበው። እንዳልኩት ትልቁ ነገር የብሎክቼን ቴክኖሎጂ የሚጨምረው ምንድነው? ናውልም እንዳልከው ዲሴንትራላይዜሽኑ ቀላል ይመስላል፣ ግን በጣም ሲግኒፊካንት የሆነ ለውጥ ያመጣል። ስለዚህ አሁን የብሎክቼን ቴክኖሎጂ ትልቁ ትሬት ምንድነው? ዲሴንትራላይዜሽኑ አለ ማለት ሁሉ ነገራችን የግላችን ነው። ነፃ ፍቃድ አለን ማለት ነው። ነፃ ፍቃድ አለን ማለት ነው። ያ ነፃ ፍቃድ ማንም ሊወስድብን አይችልም። እንዳልኩት የሶሻል ሚዲያ ላይ ያሉት ይሄ ዌብ 2 ብለን መጥራት የምንችላቸው ቴክኖሎጂዎች ላይ ዳታችንን የራሳችን ሆኖ ግን ኦነር አይደለን፣ ሌጋሊ ኦነር አይደለንም፣ የራሳችን ዳታው ነው። ይሄ ማለት ሁሉ ነገራችን ላይ እና የብሎክቼን ቴክኖሎጂ በተለይ ደግሞ ያው አንድ ሰብሴት ሆኖ ክሪፕቶከረንሲ አንዱ ነው። ብሎክቼን ቴክኖሎጂ በጣም ብዙ ነገር መሰራት ይችላል። ገና early ነው እንደኔ ናውልም እንዳለው ገና ማቹሪቲ ስቴጅ አይደለም፣ ገና early ነው። ስቲል እኮ አንድ ቴክኖሎጂ ሁሌ አዳፕሽን የሚኖረው መጀመሪያ አዳፕት የሚያደርጉት ይሄ ኖርማል ሰዎች አይደሉም፣ ወይም አላ ይሄ ዴይ ቱ ዴይ ላይፍ እንዲጠቀሙት የሚችሉት አይደሉም። የተለያዩ ሰዎች ነው ይሄን ነገር አዳፕት የሚያደርጉት ማለት። ስለዚህ ሳይክል አለው ማለት ነው። ገና ስቴጅ እያለፈ ነው። ስለዚህ ገና ከearlyም early ነው። በተለይ ደግሞ ከክሪፕቶከረንሲ ባሻገር ስናየው ማለት ነውና እንደኔ ብሎክቼን ቴክኖሎጂ ፋኖስም ስንፈጥረው ይሄን ግንዛቤ ይሄን እውቀት ያው ለሰው ለማስተማር እናም ደግሞ ከግል ፍላጎት አንፃር ምንድነው ኢትዮጵያ የዌብ 3 ሀብ ወይም የብሎክቼን ሀብ ብትሆን በጣም ደስ ይለኛል። ምክንያቱም ኢትዮጵያ ውስጥ በጣም ብዙ ወጣት አለ፣ በጣም ብዙ ልጆች አሉ፣ ብዙ ፖቴንሻል አለ። ይሄን ፖቴንሻል ገና ኢመርጂንግ ቴክኖሎጂ ላይ ብናሳድገውና የሆነ አዌርነሱን ቀድመን መስጠት ብንችል ብዙ ልጆች አሉ አሁን